ቤቲ እንግዲህ ዞራ ዞራ መቀመቀ ውስጥ መግባቷ አይቀርም ማለት ነው። ምክንያቱም ኪራን በዚህ አሸንፋለሁ ወይንም ኪሩቤልን በዚህ አገኘዋለሁ ብላ ነው የመጣችው። ሰራተኛዋም መጋለጥ አለባት። ጽናት እኮ ሲጀመር ጠርጥራት ነበረች። ሴትዮ ምንም ቀልብ ያልወደዳትም ተደብቃ ታወራለች ብቻዋን ምናምን ትያለች። ውጪ ደግሞ ያቺ የጽናት ጓደኛም ደግሞ ነግራታለች ማለት ነው ለጽናት ሰኒ ማለት ነው። የሆነች ልጅ ከእናንተ ቤት ተሸፋፍና ስትወጣ አይቻታለሁ ስትል እንግዲህ ያው መድኃኒት ጨምራበት ነበረ ባለፈው አይደለ? ውሃ ውስጥ መድኃኒት ጨምራበት ሰጠቻቸው ማለት ነው። እቺ ሴትዮዋ ቤት ያዘዘቻት ማለት ነው። እና ጽናት እንደፈራችው ነው የሆነው። ሴትዮዋን አልወደደቻትም። ኪሩቤልም የእውነት በጣም ነው ያሳዘነኝ። ትናንት እውነት ለመናገር በቃ አሳዘነኝ ማለት ጽናትን ማጣት አይፈልግም። ቤቴን ደግሞ አይፈልጋትም። ቤቲ መቼም እኮ አይፈልጋትም። እሱ እኮ በግድ እንደው አጃክስ ሳሙና ልሆን አለች እንጂ ጌታ ሆይ እዳይ ሰው ሲጠሉት አቅም እንዴ ምን አለሻል አንቺ እንዴ ያለ ኪራምን እኔ እኮ ይገረመኝ ማለት ነው። 5 አመት ሙሉ እድሜን በላ። እድሜሽን የበላሽ እኮ ራስሽ ነሽ። አንድ ማያፈቅርሽን ሰው ውስጥሽ እያወቀ አይደል እንዴ? ውስጥሽ እያወቀ አይደለም 5 አመት እኮ 5 ወር ራሱ ከባድ ነው እንዴ። ምን ማለት ነው? ጉድ እኮ ነው እናንተ። የሆነ ሰው እኮ ፊቱ ላይ ይነበባል። አንድ ቀን እንኳን እንደው አፈቅርሻለሁ ሲል ሰምቼ አላውቅም። ጽናትን ነው እንደው አፈቅርሻለሁ ያለው እሱ። አሁን እንግዲህ የምሬን ነው። እና ከልጆቹ ህይወት ውስጥ ውጪ በእናትሽ። ደስታቸውን ሳያጣጥሙ ደስታቸውን አጨለመችባቸው። በሆነ ትናንትና ወይ እንዴት እንደተናደድኩኝ ትናንትና ኮሜንት መቼም ቀጥታ ያነባሉ። መቼም በሳቅ ነው የሚሞቱት እነሱ የኛን ኮሜንት እያዩ ማለት ነው። እነሱ ቤት የተጻፈ ኮሜንት ታጥቷል። ጽናትና አንቺ ማነች ቤቲና ሰራተኛውን አስወጡልን፣ ቤቲና ሰራተኛውን አስወጡልን፣ ቤቲ ከዚህ ድራማ ካልወጣች ድራማውን አናይም። የምር እንደዛ እያሉ ነው ማለት ነውና እርግጠኛ ነኝ ኮሜንቱ ነው ያሉና ያው እንግዲህ እሷም የተሰጣትን ካራክተር ነው የምትሰራው። ነገር ግን ደግሞ የምትናገራቸው ንግግሮች በጣም አጸያፊ ናቸው። በጣም ድራማ ቢሆንም እንዴ እንደዚህ ሰውን ማበሸቃቀጥ ከአፏ የሚወጣው አንዳንዴ እኮ እኔ ተሳስታ ነው እንደምትሳደበው እላለሁ። ከድራማ ውጭ ነው እንደች ልጅ ከተሰጣት ካራክተር ውጭ ነው እንደዚህ የምትናገረው እላለሁ። የምሬን ነው። እንዴት እንደምትናገር አይታችኋል። ሰራተኛዋን እንኳን ትበላት የራሷ ጉዳይ ነው፣ አያገባኝም ማለት ነው። እሷ ሲጀመር የፈለገ ቢቸግራት እንደዚህ አይነት የሰውን ህይወት ንጠቂ የሚላትን ሰው ተስማማለች እንዴ? የሰውን ህይወት ለመንጠቅ እኮ ነው ለኪራ ቤት የገባችው ሴትዮ። የፈለገን ሚሊዮን ብር ቢሰጡኝ ቢቸግረኝ ጎዳና ላይ ቢወድቅ እንኳን ሚሊዮን እንኳን ቢሰጡኝ የምሬ ነው እንደዚህ ያለ ነገር አልሰራም። ምክንያቱም የሰው ህይወት ነገ እኮ ያ ብር ለጊዜው ሊጠቅመኝ ይችላል። አዎ ይለወጥበታለሁ። ግን ደግሞ ወደፊቱስ እንዴ የዱንያ ብቻ እኮ አይደለም፣ እዛስ የሚጠብቀን ነገር ብዙ ነገር አለ እኮ። ስለዚህ አንዳንዴ ያስተምራል እኮ ድራማቸው። ነገር ግን ደግሞ ከባድ ነው። ብቻ እንግዲህ ኪሩቤልም ይዟት የመጣው ወዶ አይደለም፣ በጽናት አስፈራርታው ነው። ፎቶውን ለቃለሁ ግን እኔ ያሰብኩት ማለት ነው ፎቶውን ስልኩን ተቀብሎ ፋይሉን ማጥፋት። እችን ሴትዮዋንም ደግሞ እንደምንም ተከታትለው ስልኳን መቀበል አለባቸው። እሷ ነች፣ እሷ ስልክ ውስጥም ፋይሉ አለ ማለት ነው። ስለዚህ ያንን ፋይል ካጠፉ በኋላ ምንም አታመጣም ቤቴ። አፍንጫዋን ይዞ ከዛ ቤት ያስወጣታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮቹም ደግሞ ስለምታበረታቱኝ ከልብ ነው የማመሰግነው። እንግዲህ ጽናትዬ ትናንት እውነት በጣም ነው ያሳዘነችኝ ማለት እንደዛም ልቧ ተሰብራ ማለት ነው። ግን ጎበዝ ናት። የምሬን ነው የምላችሁ። ጽናት በጣም ጎበዝ ናት። ሰኒ ራሱ ምን አለች? እንደ ጽናት እኮ ጠንካራ ሰው የለም። በእውነት ይሄ ሁሉ በደልና ግፍ እየደረሰባት እንኳን በጣም ጠንካራ ናት። እኔ ብሆን ይሄንን አደም ተሰናብቼ ነበረ እያለች ነበር ማለት ነውና ጠንካራ ናት ጽናት። ሁሉን ነገር አሟልቶ ይሰጣት፣ አስተሳሰብ፣ አስተዋይ፣ በቃ ሁሉን ነገር የምሬ ነው የምላችሁና እንደዚህ እንኳን ሆና ለኪሩቤል ታስባለች። ኪሩቤል ደግሞ እኔ ራስቶ ወይ ቤቴን እያሰባ ቢሆንስ እያለች ነው። መቼም አያስባትም ቤቱ። እሱ ያንቺ መጎዳት ነው እያሳሰበው ያለውና ብቻ ቤቲ ማለት ነው ይብቃሽ፣ ከድራማ ውስጥ ውጪልን፣ ወይም ደግሞ ጥሩ ነገር ትስራ፣ ጥሩ ካራክተር ስጧት ማለት ነው። እንዴ ጉድ እኮ ነው። እሷ ጭራሻውን ጽናትን ልትገላት ነው እንጂ ጽናትን እገላታለሁ ብላለች። አንዳንዴ ለሰዎች በቆፈር ነው ጉድጓድ ራሳችን እንገባበታለን እና
ለራስሽ እንዳትገቢበት ለጽናት ያሰብሽውን እቺ ሴትዮዋ ራሱ እንዳትገልሽ ማለት ነው። እቺ ሜንጦ ብላለች። የዚች የሜንጦ መጫወቻ ልሆን አለች እኮ ሴትዮዋ ራሱ ማለት ነው። በልጇ እየሰደበቻት ያንን በሽተኛ ልጅ እንደ ፊኛ ራሱ ያበጠውን ልጅሽን ኧረ ቢስሚላ ምንም አትለው ጉድ አለ። ግን ይደብራል በእውነት ድራማ ቢሆንም ካፍሽ የሚወጣው ምንም እንደው ሲጀምር አልወደሽም ፈርዶብኝ ማለት ነው። ቤቲ ንግግሯ በጣም ነው ደሜን የሚያፈላው ማለት ነው። የምሬን ነው። እንግዲህ ካፌ ተገናኝተው እንግዲህ ፎቶን ከመልቀቄ በፊት ወይም በቤት አስገባኝ አለችው። ምንም አማራጭ የለውም። አማራጭ አጣ ማለት ነው። ያው ይዟት መጣ። ግን አያችሁ ጽናትን በጥፊ መታችሁ። ልጃችንን የገደለችን ሰው እንዴት ይዘብን ትመጣለህ ምናምን አለ። መራዊትም እንደዛው ሰደበቻት። ናሆሜም እንደዛው ገፍትሮ ጣላት። ይሄ ቤት የኔ ነው፣ ስለዚህ ካሁን በኋላ ቤት ይዤ ነው የምትኖረው ብለው ጥላቸው ሄደ ማለት። ያ ማለት ወዶ አይደለም ተጋዶ እንጂ እዛ ጋር ደግሞ አንድ ሰው ሊረዳው ይገባል። ለናሆሜም አልነገረውም። ማንም ያወቀ የለም። አሁን ምክንያቱም ማንም ሰው አላወቀም። እርግጠኛ ነኝ እንግዲህ ነገ ሁሉንም ነገር አብራርተው ይነግራቸዋል ብዬ አስባለሁ። ለነመራዊትም ለጽናት ግን ምን ብሎ እንደሚነግራትም አላውቅም። የሆነት ምን ብሎ እንደሚነግራት አላውቅም። ነገን አሳየኝ፣ እኔ ምንም ያደረኩት የለም፣ እኔ ምንም የማውቀው ነገር የለም ማለች እኮ። ለውሸት ደግሞ ስትመለሳች ነገን አሳየኝ አለኝ። እንደው አሳይሽ ልበልሽ የሆነት በጣም ነው ያናደደችኝ። እና ያው ደስታቸውን አጣጥመው ሳይጨርሱ እንግዲህ መጣች ቤቲ። ከዚህ ቤት ወጣትልች ብላችሁ ነበር ተደስታችሁት? አልወጣም። እሺ ሁልሽም አጨብጭበሽ ነበር ቤቲ ወጣልች ብላችሁ። መጥቼላችኋለሁ። እንግዲህ ባሌ ስለናፈቁት እኔን መርጧል። ከሱ ጋር እስካሁን በጣም ስለናፈቀኝ እሱ ጋር ልሂድ ብላ እንግዲህ ወደ እሱ ሄደች ማለት ነው። ብቻ ከባድ ነው የእውነት በጣም ከባድ ነው ከምነግራችሁ በላይና አንዳንዴ ነገሮች ካሰባችሁት በላይ ነው የሚሆንባችሁና ደስታችሁን እሷ ፈርታለች። ቀድሞውኑ የሆነ ነገር እንኳን ቢፈጠር ጥለኸኝ አትሄድም ወይ፣ የሆነ ነገር ቢመጣ ጥለኸኝ አትሄድም ወይ እያለች ሁሌም ማለት ነውና ብቻ የምር እንጃ በጣም ነው አላውቅም የፈራችው ነገር ሆነ ማለት ነው። ቤቲ ከድራማ ውስጥ ውጪልን፣ አለበለዚያ ደግሞ ጥሩ ካራክተር ስጧትና ተስራ። ቤቲን የምትፈልጓት ከሆነ አለዛኛ ሰላማዊ ሰልፍ ወተን አናይም። እኛ ደግሞ አድማ ስንመታ አንዴ ነው። እሺ እንዴ የምሬን ነው። ወይም ጥሩ ነገር ስጧትና ጥሩ ነገር ትስራ እንዴ ከጽናትና ከኪራ ውጪ ማለት ነው። 5 አመት ሙሉ እናቴ ስንት ነገር ነው እንትን ያልከኝ እንዴ። እሱ እኮ ማለት ደጋግሞ ነግሮሻል እኮ እኔ አልፈልግሽም፣ ቤቲ የራስሽን ህይወት ኑሪ እያለ መለመን ከጀመረ ከክፍል 20 ቤት ነው 10 ምናምን ቤት እንግዲህ አስባችሁታል። አሁን 40 ምናምን ደርሰናል። እንግዲህ ያውላችሁ ይሄ ሁሉ አመት ራሷ ነች ጊዜዋን የበላችሁ እንጂ ኪሩቤል አይደለም። ስለዚህ አሁን ደግሞ ሰዓቱ የኪሩቤልና የጽናት ስለሆነ እባክሽ ታያቸው፣ እንደ ባክብሮት እንለምንሽ ማለት ነው። ጽናት ማነሽ ቤቲ ተብየዋ፣ የምሬን ነው። አሁን ሰራተኛዋም ከዛ ቤት መውጣት አለባት። መጀመሪያ ማን ይሰማኛል ብዬ ማወራው ነው። መጀመሪያ የሴትዮዋ ስልክ መፈተሽ አለባት። የዚህ ካልደለተችው ፋይሉን ማለት ነው። ከዛ በኋላ እሷ አንስታ እንደላከችላት ይታወቃል። ከዛም ቤቴንም እንደምንም አግባብተው ስልኳን ተቀብሎ ስልኳ ውስጥ ያለውን ፋይል ማጥፋት። ከዛ በኋላ ምንም አታመጣም ምንም። ስለዚህ ጽናትና ኪራ በሰላም ይኖራሉ። ሰራተኛም ከዛ ቤት ትወጣለች፣ ቤቲም ወደ ሄደችበት ትሄዳለች ማለት ነው። መጀመሪያ ግን ፋይሉ መጥፋት አለበት። ይሄ ከመሆኑ በፊት ትቦሽን ብዬ ነው የምደዛጋሽ አለ ኪራ። አይ ኪሩ ጽናትን አንድ ነገር አደርጋታለሁ ብለሽ ትቦሽን ብዬ ነው የምደፋሽ አለ። አሁንና እግሬን አሞኛል፣ እግሬን ሽልኛል ላይ እኮ ጭራሽ አይመመላገ እንደው ገና ለገና እንደው በዚህ ነገር አስፈራራለሁ ብለሽ እንደው ኪሩቤልን በዚህ አረ 3 እግር መሆን ካማረሽ እሺ አላት። ምን ማለት ነው? ለሰብርልሻለሁ እየሰማሽ ነው? ግልጽ አማርኛ ብሏታል። እንግዲህ ተካተለች። እቺ ገረድ ምን አይነት መድኃኒት አብልታው ነው ከምግብ ጋር? ጽናት እሰራልሻለሁ፣ ጽናት እገልሻለሁ። ወንድ ልጅ ይፎክራል፣
ወንድ ልጅ አይፎክርም ያደርጋል እንጂ ብሏታል ማለት ነው። እንግዲህ ጥፍጥፍ አደርጋት እንደው ወይ ቂጣ ማለት ነው። የምሬ ነው። እና ከድራማው ትውጣልን። ቤቲን አንፈልጋትም። የምር እኛ ቤቲን አንፈልግም ካላስ